ሰላም ሰላም ውድና የተከበራችሁ ቤተሰቦች እንዴት ናችሁ? ደህና ናችሁ? እግዚአብሔር የተመሰገነ ይሁን። እኔ በጣም ሰላም ነኝ። ሰላማችሁ በያላችሁበት ብዝት ይበልልኝ። ዛሬ መምህር ተስፋዬ እውነቴን ነው የምላችሁ፣ እኔን ራሴን የነገረኝ ራሴን ማለት ነው። እኔ ራሴን የቡዳ መንፈስና መተት ሲደረግብን ባህሪያችን እንዴት እንደሚሆንና እንዴት እንደሚያደርገን የእውነቴን ነው የምላችሁ። ራሴ ውስጥ ገብቶ ራሴ የሆነ ነገር ነው የመሰለኝና በእናታችሁ በጣም የሚገርመው ነገር የራሳችን በቃ እኔ ፌስታል ነው የሚያደርገኝ። ፌስታል እንዴት አይነት ፌስታል እንደሆነ ታውቃላችሁ? አሁን ሰው ከሆንኩኝ ከትንሽ ደቂቃ በኋላ በቃ እጨነቃለሁ። ማስበውን አላቅም፣ ማደርገውን አላቅም። ጭንቀቴ በቃ ጭንቅላቴ ፉዞ ይሆንብኛል። እየሰራው ለምንድን ነው የምሰራው ላለው ተስፋ ቆርጣለሁ። የምሰራው አስደስተኝም፣ የምበላው አስደስተኝም፣ የምለብሰው አስደስተኝም። የምናገረው ሰው ጋር ሂዶ ሬት ይሆናል። እግዚአብሔርን የተቸገርኩት ነገር ደግሞ በጣም የተቸገርኩት ነገር ሰው ጋር ማለት ነው። በቃ መልካም ብዬ ያደረግኩት ነገር እዛ ሂዶ የሚፈጥርብኝ ተጽዕኖ ማለት ነው። ሰው አይረዳችሁም። እግዚአብሔርን ነው የምላችሁ። በቃ ከዛ 1-2 ቀን ምርር ብዬ አልቅሽ በጸሎት ከተጋውኝ የእውነቴን ነው የምላችሁ መንፈሱ ይጋለጣል። በዚህ ላይ ማንም አይረዳችሁም። እሷ አመሏ እንደዚህ ነው። እሷ የእውነት የተደረገብን እንኳን መንፈስ እኔ እንጃ እኔ እንዴት ብዬ ልንገራችሁ። ከተደረገብን አንጻር እንኳን ሰዎች ባህሪዋ ነው አመሏ ነው እንኳን ይሉናል እንጂ ሊረዱንና ሊያቀርቡንና እቺ ልጅ እኮ ወዳ አይደለም እስኪ ይሄ ነገር እንዲህ ሊሆንባት ይችላል ብሎ አንድ እንኳን የሚረዳቸው የለም። እግዚአብሔርን ነው የምላችሁ። ዛሬ እዚች ገጠመኝ ላይ የሚያወራው መምህር ተስፋዬ እኔ ራሴን የነገረኝ ይመስለኛል። እግዚአብሔርን ብንሰራ በረከት የለንም። መንፈሱ ምን ያህል ገንዘባችን ከእጃችን እንደሚያባክን፣ እድሜያችን በከንቱ እንዴት እንደሚያልቅ፣ ብንለብስ አያምርብንም፣ ብንበላ አይጥመንም፣ ብንናገር በሰዎች ጋር በተለይ እንደኔ የተቸገረ ሰው ካለ እኔ በሰው ዘንድ በቃ የተቸገርኩት ነገር እግዚአብሔር መልካም ብዬ ያደረግኩት ነገር መጥፎ የሚሆንብኝ ነገር በጣም ነው ማለቅሰው። አሁን በሬን ዘግቼ ራሴን ከሰው አርቄ ብቻዬን ነው የምኖረው እና ለምን በቃ ይሰለቻል፣ ይደክማል፣ ይመራል። ሰው ደግሞ በእናንተ ጫማ ቆሞ ካላየው በስተቀር ሊረዳችሁ አይችልም። እግዚአብሔርን ነው የምላችሁ። በጣም ሳለቅስና በጣም የተጋው ጊዜ መንፈሱ ሲያዝልኝ ሰላሜን አገኛለሁ። መንፈሱ ካልተያዘ ግን በቀን ያለየ ጭንቅላቴ ይዞርብኛል። ማደርገው ግራ ይገባኛል። በቃ ማልቀስ ነው። እውነቴን ነው የምላችሁ። ከፊት የተነስቶ ማዲያት የእውነት እንዳለው እዚህ ሰዎች ሲልኩብን እኛ ጋር ባህሪያችን ሲቀየር እነዛን ሰዎች ልብ ብላችሁ አይታችሁ ከሆነ ባህሪያቸው ይቀየራል። እስቲ ልጋብዛችሁ። ይኸው መተት እንደተደረገብን የምናውቅበት መንገድ እኛ ላይ ምልክቱ የሚታየው፣ ሁለተኛ ደግሞ መተተኞቹ ላይ ምልክቱ ይታያል። ሁለታችንም ላይ የሚታየው አሁን መጀመሪያ ዘርዝሬ የማሳያችሁ እኛ ላይ ምልክቱ እንዴት ይታያል ነው። ምን ስናደርግ ነው መተት እንዳለብን መንፈስ እንደተላከብን የምናውቀው? እኛ ላይ ከሚታዩት ምልክቶች ውስጥ አንዱ ሰላማችን እናጣለን። መጀመሪያ 3 አይነት ሰላም አለ። በነገራችን ላይ ሰላም ሁሉም ቦታ አንድ አይነት አይደለም። 3 አይነት ሰላም አለ። የራሳችን የኛ የውስጣችን የግል ሰላም አለ፣ የሀገር ሰላም አለ፣ ከዛ በሃይማኖታችን ውስጥ ደግሞ ያለው ሰላም አለ። እነዚህ 3ቱ ሰላሞች ወሳኝ ዋና ሰላም ናቸው። እኛ ውስጥ ስላለው ስናወራ ግን ሰላማችን እናጣለን ሲባል ምን ማለት ነው? ይጠማብናል፣ የሰው ነገርም ይበረታብናል፣ የምንናገረው ነገር በሰው ፊት ይመርብናል። የተደረገብን የመተቱ አይነት በእርግጥ ይለያል፣ ይወስነዋል። ምን አይነት መተት የተደረገብን የሚለውን ነገር ማወቅ አለብን። መጀመሪያ አይምሮዋን አምጣ እውቀቱን አምጣ ተብሎ የተደረገ ከሆነ እውቀታችሁ ሲወሰድባችሁ ጭንቀት፣ አይምሯችሁ ይረበሻል፣ ጭንቀት ይመጣባቸዋል። ሰላም ማጣት ማለት ይሄ ነው። ገንዘቡን አምጣ ተብሎ የመጣ ሰላቢ ከሆነ ደግሞ በአጠቃላይ የምታዩት ህይወታችሁ ላይ የምታዩት ነገር በሙሉ ያሰክራችኋል፣ የምትፈልጉትን ነገር ስለማታገኙ ማለት ነው። በሌላ በኩል ደግሞ አጥፋበት፣ ለምን በለጠኝ ተብሎ የሚላክባችሁ ከሆነ ደግሞ እናንተ በማደጋችሁ ደስተኞች ያልሆኑ ሰዎች በዙሪያችሁ እንደከበባችሁ የምታውቁበት በጣም ብዙ ሐሜትና ወሬ ትሰማላችሁ ማለት ነው። ያ እናንተን ያስጨንቃችኋል። ስለዚህ መጀመሪያ ሰላማችሁን የምታጡት ማለት ነው። ሰላማችሁን ታጣላችሁ። መተት እንደተደረገባችሁ ምልክቱ ከዛር መንፈስ ይልቅ መተቱ
ቶሎ ባህሪን የመቀያየር ባህሪ ያለው ጸባያችንን የመቀያየር ባህሪ ያለው ለምን ዛሩ ከልጅነት ጀምሮ አብሮ ስላደገ የሆነ ባህሪ ሰጥቶን ባህሪያችን እግዚአብሔር ነው የሚሰጠን ግን እንደ ባህሪያችን አስመስሎ ጸባያችን ላይ ባህሪያችን ላይ ጸባዩን ለጥፎ ከልጅነት ጀምሮ የምንታወቅበትን ጸባይ በህዝብ ፊት አሳይቶ ነው የምናድገው። ስለዚህ ኦልሬዲ የታወቀ ነው። እናንተም ፍሉጥ ነው የምትሉታል የታወቀ የተነገረለት ማለት ነው። እና ለምሳሌ ተነጫናጭ፣ ቁጡ፣ ነጭናጫ ይሄ ዝም ብሎ በሆነ ባልሆነ የሚነዛነስ ትንሹ ነገር የሚያበሳጨው የሚያናድደው ምናምን ከሆነ ይሄ ሰው ከልጅነት ጀምሮ ደግሞ ይሄን ይዞት ከመጣ ይሄን ጸባይ ይሄን ይዞት ካደገ ቤተሰብ ሁሉ ይረዳዋል፣ ያውቃል። ደግሞ ጀመረው ይላሉ። ከዚህ ጸባዩ ግን ድንገት ወጣ ብሎ በጣም ከጨመረበት ወይም ደግሞ ዝምተኛ ከሆነ ማልቀስ ከጀመረ ለሰው ሚስጥሩን የማያወራ ከሆነ እንደምታውቁት አይነት ባህሪ መሆን ሲያቅተውና አዲስ ባህሪ ሲያመጣ የሆነ ነገር አግኝቶታል ማለት ነው። መጥፎም ባህሪ እኮ ቢሆን ነው የምላችሁ እንኳን መልካም ባህሪ ኖሮት ሲቀየር ቀርቶ መጥፎም ባህሪ እንኳን እንዳለው የምታውቁት ሰው ከዛ የምታውቁት ባህሪ ወጣ ብሎ አዲስ ባህሪ ሲያመጣ ሱስ ሊሆን ይችላል። ሱስም ሊሆን ይችላል። ለምሳሌ ጫት የሚቀምሰው ስለሆነ ከሆነ መተት የሚልክባችሁ ወይም ጫት የምትቀም ሴት ከሆነች መተት የላከችብሽና በቡላ የበላችሽ ወይ ወደ አንቺ መንፈስ የላከችብሽ አንቺ ጫት ባትቀሚ እንኳን ጫት ከሚቀሙ ሰዎች ጋር አብሮ በመስራትሽ ለኃጢአተኝነት ስሜት አይሰማሽም። ፍቅረኛ እንኳን ብትይዢ ጫት ገዝተሽለት ሁሉ ለመምጣት ትችይ ይሆናል። ሲጋራም ሲያጨስ አይደብርሽም፣ አያስጠላሽም፣ ታፈቅሪዋለሽ። ወይም ደግሞ በአጠቃላይ ሱስ የሚባል ነገር ቢኖርበትም በፍቅሩ ታብጃለሽ። መስተፋቅርም ከሆነ መስተፋቅርም ባይዘው መተት ነው። እሺ መስተፋቅርም መተት ነው። ለምን ተደርጎባት ስለሆነ የምታፈቅረው መተት ነው። ለውጥ የለውም። ከመተቶች ውስጥ የሚመደብ ነው ማለት ነው። እና ምንም አይነት ኃጢአት ቢኖርበት እውነቴን ነው የምላችሁ ከዚህ ትምህርት ብዙ ነገር ተምራችኋል ብዬ አስባለሁ። ይሄ እኔ ጋር ያለ ባህሪ ነው። እግዚአብሔርን ነው የምላችሁ እኔ የሚያደርገልኝን ነው ልክ እኔ የነገረኝ መምህር ተስፋዬ። እውነቴን ነው የምላችሁ እኔ በቃ ተቸግሬያለሁ እንደዚህ ማለት ነው። ሁሉም እኮ እኔ በየቤቱ ስንት ጉድ ተቸግሮ ስንቱን ተሸክሞ እየኖረ ይሆናልና የእውነቴን ነው የምላችሁ ሙሉን በተለይ ቡዳ መንፈስ ብሎ ያስተማረውን ከ1 እስከ 3 ነው መሰለኝ ያስተምሯል። እሱን ገብታችሁ አዳምጡ። እግዚአብሔር የራሳችንን ባህሪ በቃ እያንዳንዳችን እኔ በተለይ ይሄ በሰው ዘንድ የሚገንብኝ ነገር የሚገንብኝ በረከት ማጣት፣ መነጫነጭ፣ አሁን ሰው ትንሽ ቆይቼ ፌስታል፣ አሁን ሰው፣ አሁን ማኩረፍ፣ አሁን መናደድ፣ አሁን መበሳጨት ከተናገርኩኝ በኋላ ምኑኜ ነው እንደዚህ የምናገረው፣ ምኑኜ ነው እንደዚህ አይነት ሰው ለሰው የምሰጠው የሚባለው ነገር ሁሉ እኔ ጋር አለና ሰው ይሄንን አይረዳችሁም። እግዚአብሔርን የራሳችሁን ችግር የምታውቁት ራሳችሁ ናችሁ። እኔ ግን ችግሬን ማንም አልተረዳኝም። ራሴ ነኝ ራሴ እንዴት እየተሰቃየሁበት ያለሁት እኔ ነኝ የማውቀውና የእውነቴን ነው የምላችሁ። ይሄንን የተቸገራችሁ ያው መቼስ ኢትዮጵያ ያላችሁ በጸበልና በጸሎት መትጋት መስገድ በጣም ስግደት ይፈልጋል እና በተለይ ዛር ቡዳ የሚባለው በጣም ከባድ ነው። እንደኔ የተቸገራችሁ ካላችሁ እንግዲህ ያው እኔ እየተጋው ነው በአቅሜ እየለፋው ነው። አንድ ቀን ሲያስቆመኝ፣ አንድ ቀን ሲጸልይ፣ አንድ ቀን ሲያስቆመኝ በጣም ከባድ ነውና ይሄ ቀላል አይደለም። ለማንኛውም ሁላችሁም ትምህርቱን ከወደዳችሁት መምህር ተስፋዬ አበራ ስር ገብታችሁ ማዳመጥ ትችላላችሁ። ከወደዳችሁ ትምህርቱን ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱን። የእውነቴን እንደኔ እዚህ ላይ ራሳችሁን ያገኛችሁ ካላችሁ ያው መፍትሄው ዞሮ ጸበልና መስገድ መጸለይ ነው። ይህንን ተጠቀሙ። ላለው ሰላም አምሹልኝ። ሰላም እግዚአብሔር ከእናንተ ይሁን።